ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳምንቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። የሲቪል ማህበረሰብ ድርጅቶች ምክር ቤት ምርጫ ቦርድ በስካሁን ሪፖርት ውስን ቦታዎችን ብቻ በቀይ ቀለም እንደተለዩ አስታውቋል አለ። በተያያዘ ምክር ቤቱ ምርጫ በሚካሄድባቸው ቦታዎች ከቦርዱ ጋር በቅንጅትና በትብብር ለመስራት ዝግጅት ማጠናቀቁን የገለጸው ባሳለፍነው ሳምንት ነበር። መሳይ ገዛኸኝ ተጨማሪ አላት። ሀገር በቀል የሲቪል ማህበረሰብ ድርጅቶች በብሔራዊ ምርጫ ላይ በተለያየ መልኩ ተሳትፎ እንደሚያደርጉ ይታወቃል። በዚህም የሲቪል ማህበረሰብ ድርጅቶች ምክር ቤት ከ180 በላይ ድርጅቶች በምርጫው ተሳትፎ ለማድረግ ተመዝግበው ሰርተፍኬት እንደወሰዱ ገልጿል። እነዚህ ዝግጅት እያደረጉ ያሉ ማህበራት ተሳትፎ የሚያደርጉባቸው አካባቢዎች ተለይተዋል ወይ ሲል ኢሳት ለሲቪል ማህበረሰብ ድርጅቶች ምክር ቤት ጥያቄ አቅርቧል። የምክር ቤቱ ፕሬዝዳንት አህመድ ሁሴን ከብሔራዊ ምርጫ ቦርድ ጋር በተደረገ ውይይት እስካሁን ባለው ምርጫ ይካሄዳል ተብለው የተለዩ ቦታዎችን ምክር ቤቱ ቦርዱ ማወቅ እንደቻለ ገልጸዋል። በጣም ውስን ቦታዎች ናቸው በቀይ የተገለጹት በወቅቱ በነበረው ሪፖርት ላይ ስናየው ያለውም ደግሞ የሰላም ሁኔታም እንደዚሁ በቅርብ ጊዜ በስካይላይት የክልል ፕሬዝዳንቶች በተገኙበት ምርጫው የተሳካ እንዲሆን የክልል መስተዳድሮች ምን እያደረጉ ነው፣ የጸጥታ አካላት ምን እያደረጉ ነው፣ የሲቪል ማህበራቱ ምን ሊያግዙ ይችላሉ፣ ምርጫ ቦርድ ኃላፊነቱ ምን ሊሆን ይችላል የሚለውን ውይይት ተካሂዷል። ስለዚህ ሜቢ አንዳንዱ የመዘግየት የምን ችግሮች ከሰላም ጋር የተያያዙ ሊሆኑም ይችሉ ይሆናል። ግን ደግሞ በተካሄደው በተሰጠው በነበረው ውይይት ደግሞ ምርጫ ማድረግ እንደሚቻል አንዳንድ ቦታዎች ላይ ችግር ካሉም እነዛን ሊቀርፍ በሚችል መንገድ ዝግጅት እየተደረገ እንደሆነ ከመንግስት የተገለጸ ነገር ስላለ የሲቪል ማህበራቱ ይሄን መሰረት አድርገው ቶሎ ወደ ስራ መግባት እንዳለባቸው በእኛም በኩል የምናሳስበው ነው ማለት ነው። በቀይ የተለዩ ቦታዎች አሉ ያሉት ፕሬዝዳንቱ ዝርዝሮቹን ለመግለጽ ባይቆጠቡም አስቻይ በሆኑ ቦታዎች በቅንጅትና በትብብር ለመስራት ዝግጅታቸውን ማጠናቀቃቸውን አስታውቀውናል። እዚህ ቢጫ የነበሩት ወደ አረንጓዴ እንዲመጡ፣ ቀይ የነበሩት አትሊስት ወደ ቢጫ እንዲመጡ ለማድረግ ነው። ነገር ግን ደግሞ ቢጫም ቢሆኑ ማድረግ የሚቻልባቸው ናቸው። ግን ስቲል ኢቭን አረንጓዴም ቢሆን ምርጫ ነውና ማንጠብቃቸው አሳሳቢ የሆኑ ነገሮች ሊከሰቱ ስለሚችሉ የክልል መስተዳድሮች፣ የጸጥታ አካላት በንቃት መጠበቅ እንዳለባቸው፣ ህብረተሰቡ መጠበቅ እንዳለባቸው፣ ምርጫው እንዲካሄድ አስፈላጊውን ዝግጅት ማድረግ እንዲችሉ ማሳሰቢያ ሰጥቷል። ምርጫ ቦርድም እነሱም ያን ተቀብለዋል። የሲቪል ማህበራቱም በተቀናጀ መንገድ እነዚህ አካባቢ ላይ በትብብር ለመስራት ራሱ ኮሚቴ አድርጓል። ስለዚህ በሁሉም ትብብር እንዲሳካ ለማድረግ ጥረት እናደርጋለን። ባየነው ሪፖርት ላይ በአፋር ክልል የሆኑ ቦታዎች አሉ። ከዛ ውጭ ግን በአብዛኛው ቢጫና አረንጓዴ ተብሎ ነው የተጠቀሰው። አቶ አህመድ አያይዘውም የሲቪል ማህበራቱ በምርጫው የሚኖራቸውን ሚና አብራርተዋል። ምርጫ ሲባል ከቅድመ ምርጫ፣ በምርጫ ጊዜና ከምርጫ በኋላ የሚሰሩ ስራዎችን በሚመለከት ነው የሚሆነውና አንዱ ምርጫ ጋር ተያይዞ የዲሞክራሲ ልምምድ ስለሚኖረው ያንን ደግሞ ኃላፊነት ስላለብን፣ ሌላው መንግስትን የምናመጣበት ሂደት ከመሆኑም ጋር ቀላል ግምት የሚሰጠው አይደለም። ለሀገር ትልቅ ነገር ነው፣ ትልቅ ሂደት ነው ማለት ነው። ሶ የሲቪል ማህበራቱ በዚህ ረገድ ሚና አላቸው። ያንን ተያይዞም የመራጮች ትምህርት በመስጠት በመታዘብ ከምርጫ በኋላ የሚሰሩ ስራዎችን በመስራት ኃላፊነት ይወስዳሉ ማለት ነው። በየካቲት 26 እስከ 28 ቀን 2018 ዓ.ም በሚካሄደው አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት በምርጫ ጉዳይ ላይ ውይይት እንደሚደረግበት ተጠቁመዋል። በተያያዘ ዜና ከእጩዎች ምዝገባ ጋር ተያይዞ የተፈጠረው ችግር መሻሻሉን ፓርቲዎች ገለጹ። እስካሁን ባለው ጊዜ እያንዳንዳቸው ከ1100 በላይ እጩዎች ማስመዝገባቸውን ኢሳት ያነጋገራቸው የኢሃፓ የኢዜማና የእናት ፓርቲ አመራሮች አስታውቀዋል። ገነት ዘዘው ተጨማሪ አላት።
የኢትዮጵያ ብሔራዊ ምርጫ ቦርድ ቀሪ ስራዎችን ለማጠናቀቅ ሲባል የእጩዎችንና የመራጮችን የምዝገባ ቀነ ገደብ ማራዘሙ ይታወቃል። የእጩዎች ምዝገባ መራዘሙን ተከትሎ አሁን ያለው ሁኔታ ምን ይመስላል ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የኢህአፓ ፓርቲ ፕሬዚዳንት መጋቢ ብሉይ አብርሃም ሃይማኖት በሰጡት ምላሽ እስካሁን ከ1100 በላይ እጩዎች ማስመዝገባቸውን ገልጸዋል። አያይዘውም ከመታወቂያ እድሳት ጋር ተያይዞ ከሚነሱ ችግሮች በስተቀር የሲስተሙ ችግር አሁን ላይ መሻሻሉን ተናግረዋል። 1100 ገደማ አስመዝግበናል። በእኛ ልክ ያስመዘገበ ፓርቲ የለም። ከኛ በታች 300 ምናምን 360 አስመዘገበን የሚባለው በሌሎች ፓርቲዎች ደረጃ እና ግዙፉ የመዝገባ ሂደት የኛ ነው። እስካሁን ባለው ሲስተሙ አሁን ጥሩ ነው። በተለይ ከዚህ በፊት በነበረው ሂደት ሲስተሙ ደህና ተስተካክሏል። የተወሰኑ ችግሮች ብለን የምንላቸው ከመታወቂያ እድሳት ጋር ለምሳሌ እጩዎች መታወቂያቸውን ለማደስ ሲሄዱ የገጠመን ችግር አለ። አለማደስ ስራዬ ብሎ አለማደስ እና የተለያዩ ችግር መፍጠር፣ መዋቅራዊ ችግር መፍጠር አለ። ከዛ ያለፈ ከሲስተሙ ጋር በተያያዘ አሁን ጥሩ ነው ሲስተሙ። የኢዜማ ፓርቲ የዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ብስራት ጌታቸው በበኩላቸው ከእጩዎች ብሔራዊ መታወቂያ ተቀብሎ ለማስመዝገብ ፈታኝ ቢሆንም ፓርቲው አስመዘግባለሁ ብሎ ካቀደው 1400 እጩዎች መካከል 1100ዎቹን እንዳስመዘገበ ተናግረዋል። ናሽናል አይዲ ያስገቡ ኦቲፒ ከእጩዎቹ እየተመዘገቡ እየቀበሉ ማስገባቱ በጣም አድካሚ አሰልቺ ስራ ነው። ኦቲፒ ጉዳይ በአግባቡ አለመረዳት አለ። እነዚህ ነገሮች ኖሮ በጣም ተደጋጋሚ ነገሮች ነበር የነበረው። ግን አሁን በዚህ ሂደት ውስጥ ሆነን አሁን ኦልሞስት ወደ 1100 እየደረስን ነው። ዶክመንታቸውን ማስገባት ደግሞ ወደ 560-570 አካባቢ ነን። እሱ ያው ይሄ ኦቲፒው ካለቀ በኋላ ዶክመንቶቹን እጩዎቹ ጋር መደወልም ስለማያስፈልግ እኛ ከዚሁ በማስ የምንሰራው ስራ ስለሚሆን አንድ ቀን እና ሁለት ቀን ስራ በላይ ላይሆን ይችላል። ለምርጫ ቦርድ አሁን እኛ በእጩ ደረጃ ያስገባ ነው ወደ 1400 ነው በሊስት ደረጃ። የተወሰኑ እጩዎቻችን ሰርተፍኬት ወጥቶላቸዋል። የተወሰኑ እጩዎቻችን በእነዚህ ሪዝኖች ካንስል እየተደረጉ ነው ያሉት። በማስተካከል የሚፈልጉ ጉዳዮች አሉ ማለት ነው። ካንስል ሲያደርገው አሟሉ ብሎ የሚገልጻቸው ማብራሪያዎች አሉት። 17 የሚሆኑ ሪዝኖች ናቸው የካንስሌሽን ሪዝኖቹ። ስለዚህ የትኛው ነው የሚለውን እየለየን ደግሞ ካንስል የተደረጉትን የዶክመንት ነው የምንድን ነው የሚለውን ለማስተካከል እየሞከርን ያለ ነው። በሌላ በኩል የእናት ፓርቲ የውጭ ግንኙነት ኃላፊ ጌትነት ወርቁ አስቻይ ሁኔታ ባሉባቸው አካባቢዎች ጥሩ በሚባል መልኩ እጩዎችን ማስመዝገባቸውን አንስተው የመመዝገቢያ ሲስተሙ አፈጻጸም መሻሻሉን ተናግረዋል። አስቻይ ሁኔታ ባለባቸው በጉራጌ ዞን አካባቢ ወደ ሚዛን፣ አርባ ምንጭ፣ ጅንካ እነዚህ አካባቢዎች ጅግጅጋ ባለው እንደዚህ ዞረን በተወሰነ ደረጃ ሪፕሬዘንታቲቭ የሆነ ቁጥር እያመጣን ነው፣ እየጣርን ነው። ካለፈው ሮብ ኦር ሐሙስ ጀምሮ የተወሰነ መሻሻል አለው። ሲስተሙ ላይ እንደሆነ አፕዴት የተደረጉ ነገሮች አሉት፣ መሻሻል አለው። ምርጫው ፍትሃዊና ተአማኒ እንዲሆን ማህበረሰቡና የሚዲያ ባለሙያዎች በንቃት መሳተፍ እንዳለባቸው የሶስቱም የፖለቲካ ፓርቲ አመራሮች አሳስበዋል። መንግስት ከኤርትራ ጋር የሚታየውን የፖለቲካ ውጥረት ማረጋጋት ይጠበቅበታል ተባለ። በሌላ በኩል ለሀገር ዘላቂ ሰላምና መረጋጋት መስራት የሁሉም ሰው ኃላፊነት ቢሆንም መንግስት ደግሞ የህግ የበላይነትን የማስከበር ግዴታ እንዳለበት ኢሳት ባሳለፍነው ሳምንት ያነጋገራቸው የፖለቲካ ፓርቲዎች ገልጸዋል። የዚህን ዜና ዝርዝር እንደሚከተለው ይቀርባል። የአማራ ክልል ሰላምና ጸጥታ ቢሮ መንግስት እየተዋጋ የሚገኘው ከጽንፈኛው ቡድን ጋር ብቻ ሳይሆን ከህወሓትና ከኤርትራ መንግስት ጋር መሆኑን ህዝብ ሊያውቅ ይገባል ሲል ከሰሞኑን በማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። በትግራይ ክልል ባለው የፖለቲካ ውጥረት ላይም በተመሳሳይ የሻዕቢያ እጅ እንዳለበት ይገለጻል። በመሆኑም መንግስት ይህንን ጉዳይ እንዴት መፍታት አለበት? የሀገርን ሉዓላዊነትና ሰላምን ለማስጠበቅ ምን መደረግ አለበት? ሲል ኢሳት የፖለቲካ ፓርቲዎችን ጠይቋል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር በሰጡት ምላሽ ኢትዮጵያና ኤርትራ በባህልና በታሪክ የተሳሰሩ ሀገራት መሆናቸውን አንስተው አሁን ላይ እየታየ ያለው የፖለቲካ ውጥረት በዲፕሎማሲያዊ መንገድ መፈታት አለበት ብለዋል። እንደነዚህ አይነት ታሪካዊና በመዋለት ሀረግ ውስጥ ያለን ህዝብ ደግሞ ጭራሽ ወደ ጦርነት እያስገቡ መለያቱ ጥሩ አይመስለንም። ፖለቲካውን ማረጋጋትና በተቻለ አቅም መንግስት ወደ ሰፊነትን ይዞ ዲፕሎማሲ ስራውን ደግሞ መሄድ አለበት የሚል እምነት ነው ያለን እኛ እንጂ ጦርነት መፍትሄ አይሆንም የሚል ሀሳብ ነው የምንሰጠው። ሽምግልና እየተላከ በተለያየ ወገን ጥረት ሲደረግ እናያለን። ይሄንንም እኮ እንደዛ ማድረግ ነው እንጂ ጉልበት አለኝና ወጣሃለሁ ማለት ጥሩ አይደለም። የሚያመጣው ጉዳት ለሁለታችንም
ነውና እነዛም ቢሆን ቆም ብሎ አስበው ወደፊት ኢትዮጵያ የምትባል ሀገር የሁላችንም ሀገር ነችና በምን አይነት ሁኔታ ላይ እንወያይ የሚለውን ነገር ቆም ብሎ ማሰብ አለባቸው የሚል እምነት አለኝ። የሀገር ኢትዮጵያ ዴሞክራሲያዊ ፓርቲ ሊቀመንበር ግርማ በቀለ በበኩላቸው ለሀገር ዘላቂ ሰላምና መረጋጋት መስራት የሁሉም ኃላፊነት ነው። ያም ሆኖ ግን መንግስት የህግ የበላይነትን እንዲያስከብር ይጠበቃል ብለዋል። ይህንን ለማድረግም በሆደ ሰፊነት መወያየት እንዳለበት ገልጸዋል። የፌዴራል መንግስት ከማናቸውም ተቃዋሚም ሆነ የትኛውንም የፖለቲካ ስያሜ የበለጠና በከፍተኛ ኃላፊነት አገር የማስተዳደር፣ ሰላም የማስፈን፣ የህግ የበላይነት የማስከበር የመጀመሪያ ተግባርና ኃላፊነቱ ነው። እንደ መንግስት አንዱ ሌላውን ለፖለቲካ ፕሮፓጋንዳ መክሰስ ሳይሆን ዘላቂ የአገር ጥቅምና ክብር መስራት፣ ለአገር ልማትና ዘላቂ ሰላም መስራት የሁላችን የእኩል ኃላፊነት ነው። በዚህ መልኩ ሲሆን የኢትዮጵያ ህዝብ ሁሉ በአንድ ወገን ሆነው ሰላምና መረጋጋትን ለማስፈን ልማትና የአገር እድገትን እውን ለማድረግ የመስራት ድል ያገኛል ብለን ነው ምናምነው። በትግራይ ክልል የተፈጠረው የጦርነት ስጋት ለመቀልበስ መነጋገር እንደሚገባ የፖለቲካ ፓርቲዎች ገለጹ። በሌላ በኩል በክልሉ ያሉትን ተፈናቃዮች ጉዳይ ለፖለቲካ ዓላማ ማዋል አብቅቶ ወደ ቀያቸው እንዲመለሱ ማድረግ እንደሚገባ ባሳለፍነው ሳምንት ፓርቲዎቹ አስታውቀዋል። ሰላማዊት ሙልጌታ ተጨማሪ አላት። ትግራይ ክልል የጦርነት ስጋት ውስጥ መግባቷና ግጭቶች መቀስቀሳቸውን የተለያዩ ሪፖርቶች ይጠቁማሉ። የተፈጠረው ውጥረት ወደ ግጭት እንዳያመራና የዜጎች ሰላም እንዲጠበቅ ከወዲሁ ምን መደረግ አለበት ሲል ኢሳት ተፎካካሪ ፓርቲዎችን አነጋግሯል። የእናት ፓርቲ የውጭ ግንኙነት ኃላፊ ጌትነት ወርቁ በሰጡት ምላሽ ከዚህ ቀደም በነበሩ ጦርነቶች የዜጎች እልቂት መከሰቱ የማይዘነጋ ነው ብለው በዚህ ወቅት ግን ጦርነት ቢጀመር ከሀገሪቱ አልፎ ሌሎች ሀያላን ሀገራት የሚሻኮቱበት ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። ይህን ስጋት ለመቀልበስ መነጋገር እንደሚገባ አስገንዝበዋል። የፌዴራል መንግስትና የህወሓት ወይም የፌዴራል መንግስትና ኤርትራ መንግስት ጦርነት የሚሆነው ይሄ ጦርነት ለአንድ ወር ለሁለት ወር ነው። ከዛ በኋላ የኛ ጦርነት አይደለም፣ ፕሮክሲ ጦርነት ነው የሚሆነው። ሌሎች ሀያላን መጥተው የሚሻኮቱበት ጦርነት ነው የሚሆነው። ይሄ ደግሞ አለፍ ሲል ሀገር የማፍረስ አቅም አለው የሚል ግምገማ አለኝ በእኔ። ስለዚህ ይሄን ጦርነት እንደምንም ብሎ ይገባኛል። ጦርነትን እንደምንም ብሎ የሚለው ቃል በደንብ መተንተን አለበት። ማስቀረት በጣም በጎ ነው። ማስቀረት ማለት ጦርነቱ አይካሄድም ማለት ላይሆን ይችላል። ጦርነቱን ማዘግየት አንድ ነው። ሁለተኛ ደግሞ ለጦርነት በቂ ዝግጅት ማድረግም ሌላኛው ሁለተኛው መፍትሄ ነው። ኃላፊው አክለውም በክልሉ ያሉትን ተፈናቃዮች ጉዳይ ለፖለቲካ ዓላማ ማዋል አብቅቶ ወደ ቀያቸው እንዲመለሱ ማድረግ ይገባል ብለዋል። እሄድበት ያለው አካባቢ ደግሞ ፌዴራል መንግስቱን ጨምሮ የነዚህን ሰዎች መብት ማስከበር ደግሞ ግዴታ አለበት። ግዴታው ማለት በቃ ፕራይም ዲቲ ነው። እዛ አካባቢ ያለው የነዚህን ዜጎች ደህንነት ማስጠበቅ ፕራይም ዲቲ ነው። ከምንም በላይ ቅድሚያ ሰጥቶ የሚሰራው ስራ ነው የሚሆነው። ስለዚህ የነዚህ ሰዎች ደህንነት ማግኘት በአካባቢ የጸጥታ ኃይል በፌዴራል መንግስቱ ዜጎቹን ወደ ቦታው መመለስ ስራ ብሎም የህወሓት ሚና እነዚህን ሰዎች አስታከሽ ሚሊሻና ነባር የልዩ ኃይል አባላትሽን እያስገባሽ ለሌላ ጦርነት ደግሞ መጋበዝና አሁንም ያልተቋጨን የቤት ስራ በአጭር መንገድ ለመቋጨት የሚደረግ መፍጠር አልቀበልም። እነዚህን ሰዎች ደግሞ የፖለቲካ መያዣ ማድረግና ለአንድ ቀንም በመጠለያ ካምፕ ውስጥ መቆየት ነው አልስማማም፣ አልቀበልም። የነጻነትና እኩልነት ፓርቲ ጸሐፊ መሐመድ ንጉስ በበኩላቸው ጦርነቱ እንዳይከሰት የሃይማኖት አባቶች፣ ዲያስፖራዎችና ሚዲያዎች ጫና ሊያደርጉ ይገባል ብለዋል። ይህ ጦርነት ህዝብ ካልደገፈው ምንም የትም አንድ ሳምንትም መዋጋት አይችልም። ስለዚህ አትሊስት ድጋፍ ባለመስጠት ነው ጦርነቱ አትሊስት አያዋጣም ወደሚል ድምዳሜ ሊወስደው ይችላል የሚል እምነት አለ። ጦርነት ሀገር ያፈርሳል። እናም ያ ከመሆኑ በፊት በመነጋገር ችግርን መፍታት እንደሚገባ ፓርቲዎቹ አጽንኦት ሰጥተው አሳስበዋል። የግለሰብ ምስል በማህበራዊ ሚዲያ ላይ አላግባብ ይፋ በማድረግ የሚጣለው ቅጣት ተመጣጣኝ ባለመሆኑ ሊፈተሽ ይገባል ተባለ። በሌላ በኩል ያልተገባ የማህበራዊ ሚዲያ አጠቃቀም ወጣቶችን ለከፋ ጉዳት እየዳረገ ስለሆነ ትኩረት ሊደረግበት ይገባል ሲሉ ባሳለፍነው ሳምንት ኢሳት ያነጋገራቸው የህግ ባለሙያዎች ተናግረዋል። የዚህን ዜና ዝርዝር ትዕግስት ተስፋ ያዘጋጅተዋለች፣ እንደሚከተለው ይቀርባል።
በማህበራዊ ሚዲያ አማካኝነት የሚደርሰው የሴቶች ጥቃት እየተባባሰ መምጣቱን የህግ ባለሙያዎች ይናገራሉ። በሌላ በኩል ወጣቶች ጊዜያቸውን ማህበራዊ ሚዲያ ላይ የሚያሳልፉ ከመሆኑ ባለፈ እንደ ገቢ ምንጭ እየተጠቀሙበት ይገኛል። በዚህ ረገድ በግለሰቦች የሚለቀቁትን ከኢትዮጵያዊነት ባህልና ወግ ያፈነገጡ ምስሎችን ማሰራጨት፣ ማስፈራራትና መሰል ጾታዊ ጥቃት ቁጥር ለመቀነስ ምን መሰራት ይኖርበታል ሲል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው አቶ ጥጋቡ ደሳለኝ በሰጡት ምላሽ የአንድን ግለሰብ ምስል ለሶስተኛ ወገን አሳልፎ መስጠት መልካም ስምንና ክብርን የሚነካ በመሆኑ እስከ 6 ወር እስራት የሚያስቀጣ መሆኑን ጠቅሰው በዚህ በኩል እስካሁን የሚሰጠው ቅጣት ግን ከሚያስከትለው ጉዳት አንጻር ተመጣጣኝ አለመሆኑን ተናግረዋል። ይሄ በወንጀል ሕጉ ቀለል ተደርጎ ነው የታየው። ማለት ለምሳሌ አንድ ሰው የአንድን ሰው የኔ በሚለው ሰው ገመናውን በሚያጋለጥ ሁኔታ ቀርጾ አለመግባባት ወይም ጸብ በመጣ ጊዜ መረጃውን ለሶስተኛ ወገን ወይም ለህዝብ ለአደባባይ ይፋ ማድረግ በወንጀሉ በድርጊቱ ብቻ በወንጀል ህጋችን 615 ክብርን መልካም ስምን ማዋረድ እንግዲህ ያው ዘለፋም ጭምር ስለሆነ ከፍ ማድረግ ዝቅ ማድረግ ክብርና መልካም ስምን ማዋረድ በሚለው በወንጀል ህጋችን 615 ላይ በግልጽ እንደተደነገገው ከ6 ወር በማይበልጥ ቀላል እስራት ነው የሚያጋራው። ለምን የቅጣት መጠኑ አነሰ ካልሽኝ የወንጀል ህግ ሲጸድቅ ወይም ሲወጣ ወይም ሲረቅ የህብረተሰቡን ወቅታዊ ወይም ነባራዊ ሁኔታን ታሳቢ ያደረገ ነው። ህጉ ይጠብቀናል፣ አጥፊን ያስተምራል፣ ያርማል። ግን ከሚደርሰው ጉዳት አንጻር አንዳንዴ ተመጣጣኝ ላይሆን ስለሚችል በተቻለ መጠን ሰዎች ከመሰል ድርጊታቸው ደግሞ መቆጠብ ያስፈልጋል። ሌላኛው የህግ ባለሙያ ነብዩ ምክሩ በበኩላቸው የአንድን ግለሰብ ምስል በማህበራዊ ሚዲያ ለመልቀቅ ማስፈራራት ደረቅ ወንጀል በመሆኑ ድርጊቱን የሚፈጽሙ ወጣቶች ራሳቸውን ከመሰል ድርጊቶች እንዲቆጥቡ አሳስበዋል። የተለያዩ የሰዎች ምስሎች እያቀረቡ የሰዎች ምስሎችን እየያዙ ለመልቀቅ ማስፈራራት ራሱ በወንጀል ህጉ በተለይም የፖርኖግራፊን ለመከልከል የወጣ ድንጋጌን መተላለፍ ነው። ስለዚህ ይህም በወንጀል የሚያስከስስ ነው። ደረቅ ወንጀል ነው። መንግስት በራሱ ተከታታይ የግል ተበዳዩ እንኳን ታሪኬዋለሁ ትቼዋለሁ እንኳን ቢል የማይነሳ የወንጀል ድንጋጌ ውስጥ የሚወድቅ ነው። ስለዚህ በተለይም ወጣቱ ከእንደዚህ አይነት ተግባሮች ራሱን ሊከለክል ይገባል ስንልኛ የወንጀል ተጠያቂነቱ ከባድ ነው። ስለዚህ ወጣቶች ከእንደዚህ አይነት ድርጊት ራሳቸው ሊቆጥቡ ይገባል። አውስትራሊያን ጨምሮ የተለያዩ የአውሮፓ ሀገራት ወጣቶችን ከማህበራዊ ሚዲያ የሚገድብ ህግ ተግባራዊ ማድረጋቸውን መዘገባችን ይታወሳል። ውድ ተመልካቾቻችን ኢሳት የሳምንቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የቻይና ሰው መሰል ሮቦቶች ዓለምን በድርጊታቸው እያስደመሙ ነው ተባለ። የዘርፉ ባለሙያዎች ይህ የላቀ ቴክኖሎጂ ባልተገባ እጅ ላይ ወድቆ ለጦርነትና ለጥፋት እንዳይውል ዓለም አቀፍ ስምምነት ሊደረግ ይገባል ሲሉ ባሳለፍነው ሳምንት አስጠንቅቀዋል። ዮሐንስ ተስፋ ተጨማሪ ያለው በዚህ ሳምንት ቻይና በየዓመቱ በሚካሄደውና ጋላ በተባለው የጸደይ ፌስቲቫል ላይ በዓለማችን እጅግ የላቁ ሰው መሰል ሮቦቶችን በእይታ በማቅረቧ በዓለም ከፍተኛ መነጋገሪያ ሆናለች። እነዚህ ሮቦቶች ከሰዎች ጋር በመሆን ረጅምና ፈታኝ የኩንግፉ ትርኢት አቅርበዋል። በዚህም ሂደት ሮቦቶቹ በርካታ ለዓለም የመጀመሪያ የሆኑ ተግባራትን ያከናወኑ ሲሆን በአየር ላይ የመገልበጥ ትርኢት፣ በአንድ እግር በመቆም ተከታታይ ግልበጣ እንዲሁም ግድግዳን በመጠቀም የሚደረግ የሁለት ደረጃ የኋሊት ግልበጣ በብቃት አከናውነዋል። ባለፈው ዓመት በተመሳሳይ ዩኒትሪ የተባለ ኩባንያ ሮቦቶች ቀይ መሐረብ ይዘው ቀለል ያለ የዳንስ ትርኢት አቅርበው ነበር። ዘንድሮ ግን ያሳዩት ብቃት የቻይና የሮቦቲክስ ቴክኖሎጂ በአንድ ዓመት ውስጥ ምን ያህል ትልቅ እድገት እንዳሳየ ያመለክታል። ይህ ትርኢት በቢሊዮኖች የሚቆጠሩ ሰዎች በሚከታተሉትና በዓለም ላይ ከፍተኛ ተመልካች ባለው የቴሌቪዥን ፕሮግራም ላይ የቀረበ መሆኑ ደግሞ የብዙዎችን ቀልብ ስቧል። የኩዊንስላንድ የቴክኖሎጂ ዩኒቨርሲቲ ባልደረባ ዶክተር ዋልዊክ ፓውል ስለ ስኬቱ ሲያብራሩ ይህን ብለዋል። ይህ እጅግ አስደናቂ ውጤት ነው። የዲዛይን የምህንድስናና የኮምፒውተር ስሌት ጥምረት ውጤት ሲሆን እነዚህን ሁሉ አካላት በማቀናጀት እንደ ሰው አካል የሚንቀሳቀስ ነገር መፍጠር መቻል ትልቅ ምርታ ነው። የሶፍትዌርና የሃርድዌር ጥምረት ቀደም ሲል ከነበረበት ታሪካዊ ደረጃ በእጅጉ የላቀ በመሆኑ ለኢንጂነሮች እውቅና መስጠት ይገባል።
ምንም እንኳን አንዳንድ የምዕራቡ ዓለም መገናኛ ብዙሃን በቻይና ስኬት አሉታዊ አመለካከት ቢኖራቸውም የሮይተርስና የላይፍ ሳይንስ ዘገባዎች ግን የቴክኖሎጂውን አስደናቂነት ሳይገልጹ ማለፍ አልቻሉም። ዶክተር ፓውል እንደሚሉት የቻይና የቴክኖሎጂ እድገት በሮቦቲክስ ብቻ ሳይሆን በሰው ሰራሽ አስተውሎትና በኳንተም ኮምፒውቲንግ ረገድም የማይካድ ደረጃ ላይ ደርሷል። ይህ የላቀ ቴክኖሎጂ ባልተገባ እጅ ውስጥ ወድቆ ለጦርነትና ለጥፋት እንዳይውል የሚነሳውን ስጋት በተመለከተ ዶክተር ፓውል ሲያብራሩ ቴክኖሎጂው ለሰው ልጅ ደህንነትና ለተፈጥሮ ጥበቃ እንዲውል ጠንካራ ዓለም አቀፍ የቁጥጥር ስምምነት እንደሚያስፈልግ አሳስበዋል። እነዚህ ቴክኖሎጂዎች ባልተገቡ እጆች ውስጥ ሊወድቁና ለክፉ ዓላማዎች ሊውሉ ይችላሉ የሚለው ስጋት ሁልጊዜም ያለ ነው። ምኞታችንም እንደነዚህ ያሉ ቴክኖሎጂዎች የጦርነትና የጅምላ ጨራሽ መሳሪያዎች ከመሆን ይልቅ ለሰው ልጅ ደህንነትና ለተፈጥሮ ጥበቃ እንዲውሉ የሚያረጋግጡ ጠንካራ ብሔራዊና ዓለም አቀፍ የአስተዳደር ስምምነቶች ላይ መድረስ ነው። ይህ ደግሞ ቴክኖሎጂዎች ከየትም ይምጡ ከየት ተግባራዊ ሊሆን የሚገባ እውነት ነው። ቴክኖሎጂው ከኩንጉፉ ትርኢት ባለፈ ለወደፊቱ በዕድሜ የገፉ ሰዎችን ለመርዳት በአደገኛ የስራ ቦታዎች ላይ ሰዎችን ለመተካትና በሕክምና ዘርፍ ከፍተኛ እገዛ ለማድረግ ያለመ ነው። ቻይና በእነዚህ ሮቦቶች አማካኝነት የሰው ኃይል እጥረትን ለመቅረፍና የኢንዱስትሪ ምርታማነት ለማሳደግ በከፍተኛ ፍጥነት እየሰራች ስለመሆኗም እየተነገረ ይገኛል። በዚህ ዋሽንግተንና ቤጂንግ ከፍተኛ የቴክኖሎጂ ጦርነት ውስጥ ገብተው እኔ እበልጥ እኔ ይሻል በሚል እሽቅድምድም እየተሻኮቱ ባሉበት ጊዜ ይህ ረቂቅ ሰው መሰል ሮቦት እንዴት ያለ መልእክት ይኖረው ይሆን የሚለው በሚቀጥሉት ጊዜያት የሚታይ ይሆናል። ዜናውን ስናጠናቀር ሪፖርትስ ኦፍ ቻይና የተባለውን ሚዲያ ዋቢያችን አድርገናል። ፕሬዚዳንት ዶናልድ ትራምፕ ኢራን ስምምነት ካላደረገች መጥፎ ነገር ይከሰታል ሲሉ አስጠነቀቁ። ኢራን ከስምምነት ለመድረስ የተሰጣት ከ10 እስከ 15 ቀናት በቂ ጊዜ ነውም ተብሏል። ሸሪፍ ኢማም ተጨማሪ አለው። ኢራን ሐሙስ ዕለት ከሩሲያ ጋር ዓመታዊ ወታደራዊ ልምምድ አድርጋለች። ይህ የሆነው ሁለተኛ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ እየተጠጋ ባለበት ወቅት ነው። በቴህራን የኒውክሌር ፕሮግራም ላይ የተጀመረው ንግግር የማይሳካ ከሆነ በሚል ዩናይትድ ስቴትስ እና ኢራን ለጦርነት እየተዘጋጁ ነው ተብሏል። ፕሬዚደንት ዶናልድ ትራምፕ ሐሙስ ዕለት እንደተናገሩት ኢራን ከስምምነት ላይ ለመድረስ ከ10 እስከ 15 ቀናት በቂ ጊዜ ነው ብለዋል። ይሁን እንጂ ለዓመታት የተደረጉ ንግግሮችን ቢሆን ፍሬ አላፈሩም። ኢራን በጉዳዩ ላይ በስፋት ለመነጋገር ፈቃደኛ አይደለችም እየተባለ ነው። ዩናይትድ ስቴትስ እና እስራኤል እየጠየቁ ያለው ኢራን የሚሳኤል ፕሮግራሟን በእጅጉ እንድትቀንስ እንዲሁም ለሽብር ቡድኖች የምታደርገውን ድጋፍ እንድታቆም የሚል ነው። በቅርብ ሳምንታት ውስጥ የተደረጉ ቀጥተኛ ያልሆኑ ንግግሮች እምብዛም ውጤት አላስመዘገቡም። ይህ ማለት አንዱ ወይም ሁለቱም ለማይቀረው ጦርነት ዝግጅት ለማድረግ ጊዜ እየገዙ ነው ተብሏል። የኢራን አሁን ላይ ይበልጡን ደግሞ እስራኤልና አሜሪካ የኒውክሌር ጣቢያዎቿን ለ12 ቀናት ከደበደቡ ወዲህ እንዲሁም በጃንዋሪ ወር ላይ በመላ ሀገሪቱ የተካሄደው የተቃውሞ ሰልፍ በግጭት የተቋጨበት መንገድ ባስከተለው ችግር የተነሳ አመራሮች በሁሉም ረገድ ተጠያቂ ሆነዋል። በተባበሩት መንግስታት የኢራን አምባሳደር የሆኑት አሚር ሰይድ ኢራቫኒ ሐሙስ ዕለት ለተባበሩት መንግስታት የጸጥታው ምክር ቤት እንደተናገሩት ኢራን ማስፈራራትም ሆነ ጦርነት አትፈልግም፣ ጦርነት መቀስቀስም አትፈልግም። የአሜሪካ ወረራ ከተቃጣ ግን በወሳኝ መልኩና በእኩል ምላሽ ይሰጣል ብለዋል። እንደዚህ ባለ ሁኔታ ሁሉም የጦር ሰፈሮችና የተቃራኒ ኃይል ንብረቶች በሙሉ የኢራን ህጋዊ ኢላማዎች ናቸው ብለዋል። ኢራን በዚህ ሳምንት መግቢያ ላይ በሆርሙዝ ሰርጥ አካባቢ ቀጥተኛ የጦር ልምምድ አድርጋለች። ሰርጡ ጠባብ መተላለፊያ ሲሆን በፐርሺያ ባህረ ሰላጤ አምስተኛው የዓለም ነዳጅ የሚተላለፍበት መስመር ነው። በኢራን በሀገር ውስጥ ያለው ውጥረትም ከፍ ብሏል። በተቃውሞ ሰልፍ ቤተሰቦቻቸው በደህንነት ኃይሎች የተገደሉባቸው ሰዎችም የ40 ቀን ሐዘን ተቀምጠዋል። ከባለሥልጣናት በኩል ማስፈራሪያ ቢኖርም የተሰባሰቡ ሰዎች ግን ጸረ መንግሥት አቋማቸውን እያንጸባረቁ ነው። የአሜሪካ የጦር መርከቦችና አውሮፕላኖች እንቅስቃሴ የዩኤስ ጄራልድ አልፎርድ አውሮፕላን ተሸካሚ መርከብ በሜዲትራኒያን ባህር መግቢያ ላይ መገኘቱ አሜሪካ በኢራን ላይ ጥቃት ለመፈጸሟ ማስተማመኛ አይሰጥም። ነገር ግን ትራምፕ ከፈለጉ አንዱን ለመፈጸም ችሎታቸውን ያጠናክራል ተብሏል። መረጃው የአሶሺየትድ ፕሬስ ነው። ውድ ተመልካቾቻችን ኢሳት የሳምንቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ጥሩ ጊዜ ከኢሳት ጋር። ሰላም።